ክቡር ዶክተር ቢቂላ ሁሬሳ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል የሕዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር የእንጅባራ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢና የዕለቱ የክብር እንግዳ ክቡር አቶ ሞገስ ባልቻ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል የስልጠና እና አቅም ግንባታ ዘርፍ ሚኒስትር ክቡር ዶክተር ሰማ ጥሩነህ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ክላስተር አስተባባሪ ክቡር አቶ ሙሳ አህመድ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል የፖለቲካና የርዕዮተ ዓለም ግንባታ ዘርፍ ሚኒስትር ዴኤታ ክቡር አቶ ግዛቸው ሙሉነህ በአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ቢሮ ኃላፊ ክቡር አቶ ታምራት ሞታ በኢፌዴሪ የትምህርትና ስልጠና ምክትል ዋና ዳይሬክተር ክቡር አቶ እንግዳ ዳኛው የአዊ ብሔረሰብ አስተዳደር ዞን ዋና አስተዳዳሪና የእንጅባራ ዩኒቨርሲቲ ስራ አመራር ቦርድ አባል ክብርት አምባሳደር ቅድስት ብርሃን የአዊ ዞንና ህዝብ የባህል አምባሳደር ክቡር አቶ ፀሐይ ጉዩ በቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት የመተከል ዞን ምክትል አስተዳዳሪ ክቡራን ጥሪያችንን አክብራችሁ የተገኛችሁ የፌደራልና የክልል ከፍተኛ አመራሮች ዳይሬክተሮችና ባለሙያዎች ክቡራን የሃይማኖት አባቶችና የሀገር ሽማግሌዎች ክቡራን የእንጅባራ ከተማ ነዋሪዎች እና ታዳሚዎች ክቡራን የእንጅባራ ዩኒቨርሲቲ ምክትል ፕሬዝዳንቶች ዲኖች ዳይሬክተሮች የሴኔት አባላትና መምህራን እንዲሁም ሰራተኞች ክቡራን እጩ ተመራቂዎች የተመራቂ ወላጆችና ቤተሰቦች ክቡራን ጥሪ የተደረገላችሁ እንግዶች የፕሮግራማችን ታዳሚዎች ክቡራን ይህንን የእንጅባራ ዩኒቨርሲቲ የ2014 ዓመተ ምህረት የሶስተኛ ዙር የተማሪዎች ምረቃ ፕሮግራም በቀጥታ ስርጭትና በማህበራዊ ሚዲያ የምትከታተሉ ወገኖች ክቡራንና ክቡራት በቅድሚያ ዛሬ ሐምሌ 16 2014 ዓመተ ምህረት በእንጅባራ ዩኒቨርሲቲ የሶስተኛው ዙር የተማሪዎች የምረቃ በዓል ላይ የተገኛችሁ ክቡራን እንግዶቻችን የተመራቂ ተማሪ ወላጆችና ቤተሰቦች በአጠቃላይ የዚህ ስነ ስርዓት ታዳሚ የሆናችሁ እንግዶቻችን ፕሮግራማችንን ለመታደም ወደ ደጋማዋ የአዊ ብሔረሰብ አስተዳደር ዞን ዋና ከተማ እንጅባራና ወደ ጽዱና አረንጓዴው የእንጅባራ ዩኒቨርሲቲ እንኳን በሰላም መጣችሁ አዲናስ ማለት እወዳለሁ። የዛሬው ምረቃት በአጠቃላይ እንደ ዩኒቨርሲቲ ሲታይ የሶስተኛ ዙር የተማሪዎቻችን ምረቃት ቢሆንም ዩኒቨርሲቲው የትምህርት ተደራሽነትን እውን ለማድረግ በከፈተው የተከታታይ ፕሮግራም ትምህርታቸውን ሲከታተሉ የቆዩ ተማሪዎቻችንን ለመጀመሪያ ጊዜ የምናስመርቅበት ፕሮግራም በመሆኑ ልዩ ያደርገዋል። ይህ የተማሪዎች ምርቃት ፕሮግራም በአዊና በመተከል ዞን አመራሮች በአገር ሽማግሌዎች በሁለቱ ምክር ቤቶች ከፍተኛ ቁርጠኝና ጥረት እና በእንጅባራ ዩኒቨርሲቲ ድጋፍ ጭምር በተፈጠረው የህዝብ ለህዝብ ግንኙነት እና በጸጥታ ኃይላችን ያላሰለሰ ጥረት አንጻራዊ ሰላም ተፈጥሮ በመተከል ዞን ለዘመናት አንድ ላይ የኖሩት ወንድማማቾች በአንድነት ገበያ መዋልና መገበያየት በጀመሩበት የመተከል ዞን አመራሮቻችን በመካከላችን ተገኝተው በወንድማማችነት በአንድነትና በፍቅር መንፈስ የምናከብረው የተማሪዎች የምረቃ በዓል በመሆኑ ልዩ ያደርገዋል። በምንከተለው አዲሱ የትምህርት ፖሊሲ ምክንያት በርካታ መደበኛ ፕሮግራሞች ቢኖሩንም በ2014 የትምህርት ዘመን ከኮምፒውተር ሳይንስ ትምህርት ክፍል ተማሪዎች በስተቀር በሌሎች መደበኛ ፕሮግራሞቻችን መደበኛ ተማሪዎችን የማናስመርቅበት የምረቃ ፕሮግራም ነው። የዛሬው የእንጅባራ ዩኒቨርሲቲ የሶስተኛው ዙር የተማሪዎች ምረቃ ፕሮግራም
ሀገራችን በሰሜን ኢትዮጵያ በተፈጠረው ጦርነት በከፍተኛ መረጋጋት እና ዓለም አቀፋዊ ጫናዎች ውስጥ ሆነንም ቢሆን ሁላችንም ከተቀናጀንና ከተባበርን መደበኛ ስራዎቻችንን ማሳካትና ለውጤት መብቃት እንዲሁም ፈተናዎችን ሁሉ በኢትዮጵያዊ ጥበብና ዕውቀት ማለፍና ማሸነፍ እንደሚቻል ያስመሰከርንበትና ከላይ በተጠቀሱት ምክንያቶች የተስተጓጎለውን የትምህርት በማካካስ ለውጤት የበቃንበት በመሆኑ ይህም ስኬት አጠቃላይ የዩኒቨርሲቲው አመራር፣ የመምህራን፣ የአስተዳደር ሰራተኞችና የተማሪዎች የጋራ ስኬት በመሆኑ ሁላችሁንም እንኳን ደስ አላችሁ ለማለት እወዳለሁ። የእንጅባራ ዩኒቨርሲቲ በዛሬው ዕለት የመጀመሪያ ዲግሪ ፕሮግራም 49 ተመራቂዎችን በኮምፒውተር ሳይንስ፣ በስነ ማስተማር ዘዴ ከፍተኛ ዲፕሎማ 59 ተመራቂዎችን፣ በተከታታይ የኤክስቴንሽን መርሃ ግብር 866 ተመራቂዎችን በድምሩ 974 ተመራቂዎችን በተለያዩ ፕሮግራሞች የሚያስመርቅ ሲሆን ከነዚህም ውስጥ 429 ወይም 44 ከመቶ ተመራቂዎች ሴቶች ናቸው። የተወደዳችሁ ተመራቂዎች፣ የተመራቂ ቤተሰቦች እና የበዓሉ ታዳሚዎች በዚህ ልዩ ቀን ላይ ሆነን የእንጅባራ ዩኒቨርሲቲ በአመቱ ያከናወናቸውን ዋና ዋና ተግባራትና ከዩኒቨርሲቲው ተልዕኮ አንጻር በቀጣይ 2015 ዓመተ ምህረት ዋና ዋና የትኩረት መስኮችን ባጭሩ እንዳቀርብ እንዲፈቀድልኝ በትህትና ጠይቃለሁ። እንጅባራ ዩኒቨርሲቲ በሚኒስትሮች ምክር ቤት ደንብ ቁጥር 352 2008 መሰረት ተቋቁሞ በ2010 ዓመተ ምህረት የመማር ማስተማሩን ስራ መጀመሩና የመጀመሪያና ታሪካዊ ተመራቂዎቹን ጥር 15 2013 ዓመተ ምህረት የሁለተኛ ዙር ተመራቂዎችን ሐምሌ 17 2013 ዓመተ ምህረት በአማራ ቴሌቪዥን በቀጥታ ስርጭት በመታገዝ እጅግ በደማቅና በተዋበ ፕሮግራም ማስመረቃችን ይታወሳል። ዩኒቨርሲቲው የዘንድሮ ተመራቂዎችን ጨምሮ ባለፉት ዓመታት ከ3000 በላይ ተማሪዎችን አስመርቋል። ዩኒቨርሲቲው በ10 ዓመት ስትራቴጂክ እቅዱ በሀገራችን ካሉት ዩኒቨርሲቲዎች በ2022 ዓመተ ምህረት ቀዳሚ የመሆን ራዕይ ያነገበና ጥራት፣ አግባብነትና ፍትሃዊነት ያለውን ትምህርትና ስልጠና በመስጠት በእውቀት፣ በክህሎት፣ በአመለካከትና በስነ ምግባር ብቁ የሆኑ ስራ ፈጣሪ እንዲሁም ሀገር ወዳድና ኃላፊነት የሚሰማቸውን ምሩቃን ማፍራት፣ ችግር ፈቺ ምርምሮችን ማካሄድና ፍላጎትን መሰረት ያደረጉ የማህበረሰብ አገልግሎቶችን የመስጠት ተልዕኮ ያለው ዩኒቨርሲቲ ነው። ከመማር ማስተማር ተልዕኮ አንጻር የእንጅባራ ዩኒቨርሲቲ አንኳር የ2014 ክንውኖች ባጭሩ ለመግለጽ ያክል ዩኒቨርሲቲው በ2010 ዓመተ ምህረት የመማር ማስተማር ስራ የጀመረው በአራት ኮሌጆች ስር በተደራጁት በ22 የትምህርት ክፍሎች በ96 መምህራንና በ60 አስተዳደር ሰራተኞች 1500 ተማሪዎችን በመቀበል ሲሆን በያዝነው በ2014 በጀት ዓመት በ456 መምህራን በ372 የአስተዳደር ሰራተኞችና ከ1000 በላይ በሚሆኑት የአውትሶርሲንግ ኮንትራክት ሰራተኞች በአጠቃላይ 1800 ሰራተኞችን በመያዝ በመደበኛ በተከታታይና በክረምት መርሃ ግብሮች የመማር ማስተማር ስራውን በማከናወን ላይ ይገኛል። ዩኒቨርሲቲው በ6 ኮሌጆች በአንድ ኢንስቲትዩትና በአንድ ትምህርት ቤት የተደራጀ ነው። በዚህም ዩኒቨርሲቲው በ2014 ዓመተ ምህረት በ53 የቅድመ ምረቃ ፕሮግራሞች 14553 ተማሪዎችን እንዲሁም በ13 የድህረ ምረቃ ፕሮግራሞች 326 ተማሪዎችን በድምሩ ከ15000 በላይ ተማሪዎችን በማስተማር ላይ ይገኛል። የእንጅባራ ዩኒቨርሲቲ በያዝነው የትምህርት ዘመን በሰሜኑ ጦርነት ምክንያት ትምህርታቸውን ያቋረጡትን የአክሱምና የወልዲያ ዩኒቨርሲቲዎችን የዩኒቨርሲቲ ተማሪዎችን በመቀበል የቀራቸውን ትምህርት እንዲያጠናቅቁ አድርጓል። የእንጅባራ ዩኒቨርሲቲ የትምህርት ጥራት፣ አግባብነትና ፍትሃዊነትን
ይበልጥ እውን ለማድረግ በዲፈረንሺዬሽን ጥናት መሰረት የአጠቃላይ ዘርፍ ዩኒቨርሲቲ ምድብ የተሰጠው በመሆኑና ዋና ተልእኮውም የቅድመ ምረቃና የድህረ ምረቃ ፕሮግራሞችን ማስፋፋት በመሆኑ ይሄንን እውን ለማድረግ በልዩ ዕቅድና ትኩረት በመስራት ላይ ይገኛል። የትምህርት ጥራትን አግባብነትና ተደራሽነትን ለማረጋገጥና የፒኤችዲ ፕሮግራሞችን ጨምሮ የድህረ ምረቃ ፕሮግራሞችን ለማስፋፋት በያዝነው ዕቅድ መሰረት በአሁኑ ወቅት የእንጅባራ ዩኒቨርሲቲ ከ60 በላይ የረዳት ፕሮፌሰር እና ከዛ በላይ አካዳሚክ ማዕረግ ያላቸው መምህራን ባለቤት ነው። ከዚህ በተጨማሪም ዩኒቨርሲቲው ከ50 በላይ መምህራንን በሀገር ውስጥና በውጭ ሀገር የሶስተኛ ዲግሪ ትምህርታቸውን በማስተማር ላይ ይገኛል። በዚህም የእንጅባራ ዩኒቨርሲቲ የረዳት ፕሮፌሰር እና በላይ አካዳሚክ ደረጃ ያላቸውን መምህራን ቁጥር በአጠቃላይ ከመምህራን ቁጥር አንጻር ወደ 25 በመቶ አድርሷል። ይህም የትምህርት ሚኒስቴር በመጀመሪያ ዲግሪያቸው በዩኒቨርሲቲ የሚያስተምሩ መምህራንን በ2022 ዓመተ ምህረት 0 የሁለተኛ ዲግሪ ያላቸውን መምህራን 70 ከመቶ እና የሶስተኛ ዲግሪ ያላቸውን የመምህራን ስብጥር 30 ከመቶ ለማድረስ የተያዘውን ዕቅድ የእንጅባራ ዩኒቨርሲቲ በዚህ ከቀጠለ 5 እና 6 ዓመታትን ቀድሞ ማሳካት በሚችልበት ደረጃ እና መስመር ላይ የሚገኝ ዩኒቨርሲቲ ነው። እንጅባራ ዩኒቨርሲቲ የ5 ዓመት ዕድሜ ያለው ጨቅላ ዩኒቨርሲቲ ቢሆንም ከተመሰረተ በአጭር ጊዜ ውስጥ በከፍተኛ ምሁራን፣ በጠንካራ አመራር፣ በጠንካራ አሰራር፣ በጥሩ ቤተ መኮራና መሰረተ ልማት እንዲሁም በጠንካራ የሥራ ባህልና አደረጃጀት ራሱን ያደራጀና የትምህርት ጥራት አግባብነትና ፍትሃዊነትን ይበልጥ ለማጠናከር እና ሀገራዊ ተልእኮውን ለማድረግ በሚያስችለው ሁለንተናዊ ብቃት ላይ የሚገኝ ዩኒቨርሲቲ መሆኑን ስገልጽ በታላቅ ኩራት ነው። በዚህ ቁመና የእንጅባራ ዩኒቨርሲቲ በ2015 የትምህርት ዘመን ተጨማሪ 12 የቅድመ ምረቃ ፕሮግራሞችን ከ31 በላይ የማስተርስ እና የፒኤችዲ ፕሮግራሞችን ለመክፈት የካሪኩለም ግምገማ ከተለያዩ ዩኒቨርሲቲዎች ከ60 በላይ ፕሮፌሰሮችን በመጋበዝ ሰኔ 13 2014 ዓ.ም ያካሄድን ሲሆን በውጭ ገምጋሚዎች እንዲጀመሩ አወንታዊ አስተያየት የተሰጠባቸውን ፕሮግራሞች በመክፈት በ2015 የትምህርት ዘመን አጠቃላይ የእንጅባራ ዩኒቨርሲቲ በ65 የቅድመ ምረቃ ፕሮግራሞች በ42 የማስተርስ ፕሮግራምና ቢያንስ በ2 የፒኤችዲ ፕሮግራሞች በመደበኛ በተከታታይና በክረምት መርሃ ግብሮች በ6 ኮሌጆች ማለትም በግብርና ኮሌጅ፣ በቢዝነስና ኢኮኖሚክስ ኮሌጅ፣ በተፈጥሮና ቀመር ሳይንስ ኮሌጅ፣ በማህበራዊና ስነሰብ ኮሌጅ፣ በትምህርትና ስነ ባህሪ ኮሌጅ፣ በሕክምናና ጤና ሳይንስ ኮሌጅና በሕግ ትምህርት ቤት ስር በተደራጁ የትምህርት ክፍሎችና ፕሮግራሞች ከ20,000 በላይ ተማሪዎችን ለማስተማር ቅድመ ዝግጅቱን በማጠናቀቅ ላይ ይገኛል። ከጥናትና ምርምር ተልእኮ አንጻር የእንጅባራ ዩኒቨርሲቲ ሁለተኛ ተልእኮውን ለማሳካት ዩኒቨርሲቲው አጋር አካላትን በማሳተፍና የአካባቢውን ሀብት ጸጋ እንዲሁም ተግዳሮት ከግምት በማስገባት 10 ዋናና ከ22 ያላነሱ ንዑስ የምርምር የትኩረት መስኮችን በመለየት የተለያዩ የጥናትና ምርምር ስራዎችን እያከናወነ ይገኛል። የጥናትና ምርምር ተልእኮውን ለማድረግ በዩኒቨርሲቲውና በኮሌጆች ደረጃ ጠንካራ የምርምር ካውንስል፣ የምርምር ፕሮፖዛል የግምገማ ስርዓት፣ የምርምር በጀት መስሪያ ቀመር፣ በሂደት ላይ ያሉ የምርምር ስራዎች የሚገመገሙበትና የተጠናቀቁ የምርምር ስራዎችም የሚቀርቡበት ስርዓት ለመዘርጋትና እውን ለማድረግ ችለናል። በዚህም በጀት ከተመደበላቸው 94 የምርምር ስራዎች ውስጥ 63ቱ በአግባቡ ተጠናቀው ሪፖርት ተደርገዋል። ከነዚህ ውስጥ እስካሁን ባለው 30 የምርምር ስራዎቻችን በዓለም አቀፍ ደረጃ እውቅና ባላቸው ታዋቂ ጆርናሎች የታተሙ ሲሆን በዚህም እና መሰል የምሁራን ተሳትፎ የእንጅባራ ዩኒቨርሲቲ ዓለም አቀፋዊ ገጽታው እንዲሻሻልና በዓለም አቀፍና አህጉር አቀፍ የዩኒቨርሲቲዎች ደረጃ ውስጥ የእንጅባራ ዩኒቨርሲቲ ስሙ እንዲካተት ተደርጓል። ዩኒቨርሲቲው
የተመራማሪዎችን የምርምር አቅም ይበልጥ ለማሳደግ ልዩ ልዩ ስልጠናዎችንም በመስጠት ላይ ይገኛል። በጃዊ ወረዳ 380 ሄክታር ቦታ እንዲሁም በዚገም ወረዳ 500 ሄክታር ቦታ ሁለቱም ወረዳዎች የአዊ ዞን አስተዳደርና የክልሉ መንግስት ፈቅዶልን ውል በመያዝና 3 ዘመናዊ ትራክተሮችን ከነሙሉ መለዋወጫቸው በመግዛት በቀጣይነት የግብርና የምርምር አድማሳችንን ለማስፋትና ችግር ፈቺ የምርምር ስራዎችን ለማከናወን በመረባረብ ላይ እንገኛለን። በተጨማሪም ዩኒቨርሲቲው በእንስሳት ልማት ዘርፍ ለመማር ማስተማር፣ ለምርምር ስራና ለማህበረሰብ አገልግሎት የሚውሉ ከ20 የሚበልጡ የውጭ ዝርያ ያላቸውን ምርጥ ከብቶች በመግዛት በእንስሳት ልማት ዘርፍም የምርምርና የማራባት ስራ በመከናወን ላይ ይገኛሉ። ከማህበረሰብ አገልግሎት አንጻር በ2014 ዓ.ም የተከናወኑ አንኳር ክንውኖች ግብርናና አረንጓዴ ልማት አንዱ የትኩረት መስክ ያደረገው ዩኒቨርሲቲው የአካባቢ ጥበቃ ተልዕኳችንን ለመወጣት በ2 ሄክታር ቦታ የተለያዩ ዝርያ ያላቸውን ችግኞች በስፋት በማፍላት በያዝነው ዓመት ከ1.3 ሚሊዮን በላይ ችግኞችን ለተለያዩ ወረዳዎችና ትምህርት ቤቶች በነፃ በማከፋፈል ላይ እንገኛለን። ለዩኒቨርሲቲው ልማት ተነሽ አርሶ አደሮችና አካል ጉዳተኞች በ6000 ካሬ ሜትር ቦታ ላይ በማደራጀት በዶሮ እርባታ፣ በጓሮ አትክልትና በችግኝ አፈላል በዘርፉ ምሁራን ፕሮጀክት ተቀርጾና አስፈላጊ ስልጠናና ሙያዊ ድጋፍ በማድረግ እና የተሻሻሉ የእንቁላል ጣይ ዶሮዎችንና አስፈላጊ ግብዓቶችን በማቅረብ ተጠቃሚ እንዲሆኑ እየተደረገ ይገኛል። በምርትና ምርታማነቱ በሀገር አቀፍ ደረጃ እውቅና የተሰጠው የዋሸራ ወይም በተለምዶ የዳንግሌ በግ ዝርያ በመለየት የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በፋግታ ለኮማ ወረዳ የዚምብሪ መስክ በማህበረሰብ አቀፍ የዋሸራ በግ ዝርያ ማሻሻያ ፕሮጀክት በተመረጡ 4 መንደሮች 123 አውራ በጎችን በማሰራጨት ነፃ የሕክምና ክትባት በመስጠትና አርሶ አደሮችንም በማህበር በማደራጀት 4131 የአካባቢው ማህበረሰብ ተጠቃሚ ሆነዋል። እንጅባራ ዩኒቨርሲቲ ከዳንግላ ወረዳ ግብርና ጽሕፈት ቤት ጋር በመተባበር በዳንግሽታ ቀበሌ በሳላይሽ ተፋሰስ በ13.5 ሄክታር ላይ አርሶ አደሮችን ያሳተፈ ስነ አካላዊና ስነ ህይወታዊ የማልማት ስራ የተሰራ ሲሆን ኢኮኖሚያዊ ጠቀሜታ ያላቸውን የተለያዩ ፍራፍሬዎች በመትከል 323 የተፋሰሱ አካባቢ ነዋሪዎች ተጠቃሚ እንዲሆኑ አድርጓል። ለመሰናዶና ለሁለተኛ ደረጃ መምህራንና ለሙያ ቴክኒክ መምህራን የትምህርት ጥራትን ከማስጠበቅ አንጻር በተለያዩ አርዕስተ ጉዳዮች ስልጠናዎች የተሰጡ ሲሆን አንዳንድ ትምህርት ቤቶችን በተለያዩ ቁሳቁሶች የመደገፍ ስራ በሰፊው ተከናውኗል። በተጨማሪም ዩኒቨርሲቲው የተማሪዎችን የሳይንስ ዝንባሌ ለማሳደግ በሳይንስ፣ በሂሳብ፣ በቴክኖሎጂና በምህንድስና የትምህርት መስኮች ተማሪዎችን ለማሰልጠን በዩኒቨርሲቲው ውስጥ ዘመናዊ የስቲም ላቦራቶሪ በማደራጀት በያዝነው ክረምት ከ7ኛ እስከ 10ኛ ክፍል ያሉትን ከፍተኛ ውጤት ያስመዘገቡ 150 ተማሪዎችን በስቲም ፓኬጅ በዩኒቨርሲቲው ውስጥ ምግብና መኝታ ተመቻችቶላቸው ሲማሩ እንዲከርሙ ለማድረግ ተማሪዎችን በመቀበል ላይ እንገኛለን። ፍላጎትን መሰረት ባደረገ መልኩ ከማህበረሰቡና ከሴክተሩ መስሪያ ቤቶች ከአዊ ዞንና ከምዕራብ ጎጃም ለሚቀርቡ በርካታ የአቅም ግንባታ ስልጠናዎች በተለያዩ ኮሌጆችና መምህራን የአቅም ግንባታ ስልጠናዎች በሰፊው ተሰጥተዋል። ለሀገር ጥሪ ምላሽ 14 ሄክታር የሚገመት የዘማች ቤተሰብ ምርት ወደ 1000 በሚገመቱ በዩኒቨርሲቲው ሰራተኞች ምርት የማሰባሰብ ስራ ተከናውኗል። የዩኒቨርሲቲው ሰራተኞች ጭምር በማስተባበር በተለያዩ ግንባሮች በጦርነቱ ለተፈናቀሉ ወገኖችና ለጸጥታ ኃይሎች ሰፊ የስንቅ የቁሳቁስና የገንዘብ ድጋፍ ተደርጓል። ነፃ የህግ አገልግሎት ማዕከል በእንጅባራ ከተማ በመክፈት ለአካል ጉዳተኞች፣ ለአቅመ ደካሞችና HIV በደማቸው ላሉባቸው ለድሃ የማህበረሰብ ክፍሎች ነፃ የህግ ድጋፍ መስጠት የሚያስችለውን ማዕከል በእንጅባራ ከተማ በይፋ በመክፈት አገልግሎቱን በመስጠት ላይ እንገኛለን። በእንጅባራና
ለእንጅባራና ለዛጉዌ ሁለተኛ ደረጃ ትምህርት ቤቶች ከ1 ሚሊዮን ብር በላይ ወጪ በማድረግ ከ9ኛ እስከ 12ኛ ክፍል ያሉ ሁሉም የመማሪያ መጻሕፍትን የፕላዝማ ቪዲዮና የድምጽ ፋይሎቹን የቤተ ሙከራ ምስሎችን የያዙና ተማሪዎች ከቤተ መጻሕፍት ውጭም ሆነው በሞባይል ስልካቸው አማካኝነት ለማንበብ የሚያስችል የዲጂታል ቤተ መጻሕፍት ማሽን በመትከል ጥራት ያለውን ትምህርት የሃይስኩል ተማሪዎቻችን እንዲያገኙ ለማድረግ ሞክረናል። ከግንባታ ከመሰረተ ልማትና ከኢንተርፕራይዝ ልማት አንጻር የተከናወኑ አበይት ተግባራት በ2014 በጀት ዓመት ከ1 ቢሊዮን ብር በላይ የተበጀተላቸው በርካታ የግንባታ ስራዎችን በከፍተኛ ቁርጠኝነትና ጥራት በመስራት ላይ እንገኛለን። በ500 ሚሊዮን ብር በጀት ተጨማሪ የተማሪ ማደሪያ ህንፃዎችን የመምህራንና የአስተዳደር ሰራተኞች ቢሮዎችን በመገንባት ላይ እንገኛለን። የመምህራንን የመኖሪያ ቤት ችግር ለመፍታት እና ለመምህራን ምቹ ሁኔታ ለመፍጠር በ450 ሚሊዮን ብር የመምህራንን መኖሪያ ህንፃዎች፣ በ11 ሚሊዮን ብር የእንጅባራ ዩኒቨርሲቲ እናቶች ልጆቻቸውን በቅርበት እየተንከባከቡ መደበኛ ስራቸውን ለመስራት የሚያስችል የህፃናት ማቆያ ግንባታዎች በመከናወን ላይ ይገኛሉ። የሬጂስትራር እና የተማሪዎችን የመረጃ ስርዓት ለማቀላጠፍ በ5 ሚሊዮን ብር ከባህር ዳር ዩኒቨርሲቲ ጋር ውል በመግባት የተማሪዎችን አጠቃላይ የመረጃ ስርዓት የማዘመን እንዲሁም በአጠቃላይ የዩኒቨርሲቲውን አሰራሮች ለማዘመን የሚያስችል የአይሲቲ መሰረተ ልማት ዝርጋታ በ33 ሚሊዮን ብር በማከናወንና በማጠናቀቅ ላይ ስንሆን የኢንተርኔት አቅም ለማሳደግ ከኢትዮ ቴሌኮም ጋር በመስራት ላይ እንገኛለን። የእንጅባራ ዩኒቨርሲቲ የቤተ መጻሕፍት አገልግሎትን ለማዘመንና ተማሪዎቻችን ላይብረሪ ሳይገቡ በዶርማቸውና በ1.5 ኪሎ ሜትር ራዲየስ ውስጥ በእጅ ስልካቸው አማካኝነት ቤተ መጻሕፍቱን ለመጠቀም የሚያስችል ስራ በ10 ሚሊዮን ብር በመጠናቀቅ ላይ ይገኛል። የእንጅባራ ዩኒቨርሲቲ ዋናውና መሰረታዊ ችግር የሆነውን የተሽከርካሪ እጥረት ለመቅረፍ በተደረገው ጥረት በያዝነው ዓመት አንድ መለስተኛ የጭነት መኪና ከገንዘብ ሚኒስቴር በስጦታ የተሰጠን ሲሆን 4 ፒክአፕ መኪኖችን በልዩ ሁኔታ ለመግዛት ችለናል። የከፍተኛ ትምህርት ተቋማት ተልዕኳቸውን በአግባቡ ለመወጣት ከመንግስት በጀት በተጨማሪ በተለያዩ የገቢ ዘርፎች መሰማራት እንደሚችል በአዋጅ ስልጣን ተሰጥቶናል። በዚህ አዋጅ መሰረትም እንጅባራ ዩኒቨርሲቲ ሱታና የንግድና የማማከር ስራዎች የተሰኘ ድርጅት በ50 ሚሊዮን ብር የተከፈለ ካፒታል በማደራጀትና የሰው ኃይል በማሟላት አዋጭነታቸው በተረጋገጡላቸው የገቢ ማስገኛና የንግድ ዘርፎች ስራዎችን ለመስራት በእንቅስቃሴ ላይ እንገኛለን። ያዊ ባህል ቋንቋንና ታሪክን ከማሳደግ አንጻር በዩኒቨርሲቲው የተሰሩ ዋና ዋና ስራዎች የእንጅባራ ዩኒቨርሲቲ ያዊን ህዝብ ባህልና ቋንቋ ለማሳደግና ታሪኩን ማጥናት ከዋናዎቹ የትኩረት መስኮች መካከል አንዱ ሲሆን ዩኒቨርሲቲው ባህሉንና ቋንቋውን ለማሳደግና ለማስተዋወቅ ያዊ የታሪክ የባህልና የቋንቋ ጥናት ኢንስቲትዩት በማቋቋም በያዝነው ዓመት ኢንስቲትዩትን በባለሙያዎች የማጠናከር ስራ በመስራት ላይ እንገኛለን። ያዊ ህዝብ መገለጫ የሆነውን የአገው ፈረሰኞችን ማህበር በዩኔስኮ ለማስመዝገብ ዩኒቨርሲቲው ኮሚቴ አቋቁሞ ለምዝገባ የሚያስፈልግ ጥናትና ሰነድ አጠናቅቆ ለዞኑ አስተዳደር አስረክቧል። በአጠቃላይ ከላይ የተጠቀሱትን ዋና ዋና ተግባራት ለማከናወን የቻልነው ለ2014 በጀት ዓመት በተፈቀደው መደብ ብር 520 ሚሊዮን እንዲሁም ካፒታል በጀት ብር 600 ሚሊዮን በድምሩ በ1 ቢሊዮን 120 ሚሊዮን ሲሆን በአጠቃላይ በሰራተኛውና በአመራሩ ርብርብ የበጀት አጠቃቀማችን ለግንባታ የተከፈለውን ቅድመ ክፍያ ጨምሮ ከ99% በላይ ነው። በአጠቃላይ ዩኒቨርሲቲው የእንጅባራንና አካባቢውን ስትራቴጂካዊነት ያለውን ጸጋና የመልማት አቅም እንዲሁም አካባቢው ጥረቶችንና ውስንነቶችን ታሳቢ በማድረግ ግብርናና የተፈጥሮ ሀብት ልማት፣ የማህበረሰብ አቀፍ ጤና፣ ያዊ ቋንቋ ባህልና ታሪክ፣ የቱሪዝምና የኢንተርፕራይዝ ልማትና ስነ ትምህርትን የዩኒቨርሲቲው 5ቱ የትኩረት መስኮች በማድረግ በልዩ ትኩረት
በመስራት ላይ ይገኛል። የእንጅባራ ዩኒቨርሲቲ አስፈላጊውን ጥናት በማድረግ በዩኒቨርሲቲው ሴኔትና የሥራ አመራር ቦርድ በማስጸደቅ ከእንጅባራ ጠቅላላ ሆስፒታልና ከአማራ ብሔራዊ ክልላዊ መንግስት ጤና ቢሮ ጋር የመግባቢያ ሰነድ በመፈራረም የእንጅባራ ጠቅላላ ሆስፒታልን በማስተማሪያነት በመጠቀም የሕክምናና ጤና ሳይንስ ኮሌጅ መክፈታችን ይታወሳል። የእንጅባራ ከተማ ከ5 ሚሊዮን ዜጎች በላይ የሕክምና አገልግሎት በቅርበት ለመስጠት ያላትን ስትራቴጂካዊ አቀማመጧንና ማዕከላዊነቷን ከግምት በማስገባት በ2015 ዓ.ም ዩኒቨርሲቲው የራሱን ኮምፕሬሄንሲቭ ስፔሻላይዝድ የማስተማሪያ ሆስፒታል እና የሕክምናና ጤና ሳይንስ ኮሌጅ ለመገንባት በእንጅባራ ከተማና አካባቢው የቦታ መረጣ በማከናወን ላይ ይገኛል። ውድ ተመራቂዎች፣ የተመራቂ ቤተሰቦችና የሁሉ ታዳሚዎች በ2014 የትምህርት ዘመን በአመቱ ከሚሰጠው የትምህርት ሽፋን ባሻገር በሰሜኑ የሀገራችን ክፍል በተፈጠረው ጦርነትና በሀገራችን በተለያዩ አካባቢዎች በተፈጠሩትና እየተፈጠሩ ባሉት ግጭቶችና መፈናቀሎች ምክንያት የተስተጓጎለውን ትምህርት አካክሰን ተማሪዎቻችንን በዚህ ዕለት ለማስመረቅ በተለይ ተማሪዎቻችንና መምህራን ያሳዩት ልዩ ትጋትና የከፈሉት መስዋዕትነት በዩኒቨርሲቲው ማኔጅመንት ልዩ ምስጋና የሚገባው በመሆኑ በራሴና በዩኒቨርሲቲው ማኔጅመንት ስም እጅግ እያመሰገንኩኝ የድካማችሁን ፍሬ እንደማየት የሚያስደስት ነገር የለምና በድጋሚ እንኳን ደስ አላችሁ ማለት ነው። በዩኒቨርሲቲ ቆይታችሁና ለዛሬው ስኬት የወላጆቻችሁ ድጋፍ እንዲሁም የዩኒቨርሲቲው መምህራንና ሰራተኞች ድጋፍ እንደተጠበቀ ሆኖ የዚህ ስኬት ምስጢሩ በዋናነት የራሳችሁ ጥበብ፣ ታታሪነትና የዓላማ ጽናት መሆኑን በመረዳት በእንጅባራ ዩኒቨርሲቲ ቆይታችሁ ወገናችሁን በቅንነት በታማኝነትና በብቃት የምታገለግሉበትንና እናንተም ወደ ቀጣይ የህይወታችሁ ምዕራፍ የሚያሻግር በቂ ስንቅ እንዳገኛችሁ እምነቴ ነው። ከዚህ በኋላ የሚያጋጥማችሁን ችግር ሁሉ እንደተማረ ዜጋ በብልጠት በማለፍና በማሸነፍ የቤተሰብና የሀገር ዕዳ ሳትሆኑ የቀሰማችሁትን ዕውቀትና ያካበታችሁትን ክህሎት በመጠቀም ከራሳችሁ አልፋችሁ የማህበረሰብን ችግር የመፍታት የዜግነትና የሞራል ግዴታ እንዳለባችሁ ለማሳሰብ እወዳለሁ። በዛሬው ዕለት ከእንጅባራ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቃችሁ ተማሪዎች ጠንካራ የእንጅባራ ዩኒቨርሲቲ የተመራቂዎች አልሙናይ ማህበር በመመስረትና በመናስፋፋቸው የድህረ ምረቃ ፕሮግራሞቻችን በመማር በቀጣይነትም ከዩኒቨርሲቲያችሁ ጋር የሚኖራችሁ ግንኙነት እንደሚጠናከርና በሄዳችሁበት ሁሉ እና በተሰማራችሁበት የሥራ መስክ የእንጅባራ ዩኒቨርሲቲ አምባሳደር በመሆን ለዩኒቨርሲቲያችን ገጽታ ግንባታ የበኩላችሁን እንደምትወጡ እምነቴ ነው። በስራዎቻችን ሁሉ ላልተለያችሁን ለእንጅባራ ከተማና ባንጃ ወረዳ አስተዳደሮች፣ ላዊ ብሔረሰብ ዞን አስተዳደር፣ ለክልላችንና ለፌዴራል መንግስት ተቋማትና የበላይ አመራሮችና ባለሙያዎች፣ መንግስታዊና መንግስታዊ ያልሆኑ አጋር ድርጅቶች፣ በአጠቃላይ ከጎናችን ለነበራችሁ ሁሉ በራሴና በእንጅባራ ዩኒቨርሲቲ ማህበረሰብ ስም ከፍተኛ ምስጋናዬን አቀርባለሁ። በመጨረሻም በስልጣኔና በቴክኖሎጂ ግንባር ቀደም የሆኑት ሀገራት ሳይፈጠሩና ሳይታወቁ የኖረች የቀደምት ታሪክ ጥበብና ስልጣኔ ባለቤት የሆነችውን ቀደምት አባቶቻችን ደማቸውንና አጥንታቸውን ከስክሰው ለኛ ያስረከቧትንና መተኪያ የሌላትን ሀገራችን ኢትዮጵያንና ሕዝቦቿን ለመጠበቅ እየተዋደቁ ለሚገኙ የኢትዮጵያ የፌዴራልና የክልል የጸጥታ ኃይሎች በሙሉ ምስጋናዬን እያቀረብኩ ታሪካዊና የኢትዮጵያ ጥንት ጠላቶችን ቅስማቸውን ለመስበርና የሀገር ውስጥ ባንዳዎች ላይመለሱ ለመደምሰስ በሚደረገው ጥረት እንዲሁም ድህነትን ታሪክ ለማድረግ በሚደረጉ ስራዎች ሁሉ በየመስካችንና ሙያችን ንቁ ተሳታፊ በመሆን የኢትዮጵያን ትንሣኤ ለማፋጠን እንድንተጋ ጥሪዬን አስተላልፋለሁ። እጅግ በጣም አመሰግናለሁ። በድጋሚ እንኳን ደስ አላችሁ። በመቀጠልም ክቡር ዶክተር ሹዲላ ሁሬሳ
በዲሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር የእንጅባራ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢና የዕለቱ የክብር እንግዳ ለተመራቂዎች የእንኳን ደስ ያላችሁ መልእክት እንዲያስተላልፉና የሥራ መመሪያ እንዲሰጡልን በአክብሮት ጋብዙልኝ።